ኪራ እንግዲህ ከባድ ፈተና ገጠመው ማለት ነው። በጣም ነው የሚያሳዝነው። ሀብት ንብረቱን በሙሉ ተቀማ። አባቱ እንግዲህ ድሮ የሰራው ነገር አለ መሰለኝ። ሰውየው መጥቶ እንግዲህ የኪራ የሆነውን ነገር በሙሉ ተቀምጦ፣ ኪራና ጽናት አሁን ላይ ያሉበት ሁኔታ በጣም ያሳዝናል ማለት ነው። በዛ ላይ ኤኖክም ደግሞ ኪራን ለመበቀል ተነስቷል። እዛውም ቤቲ መታለች። ቤቲሻም ኪራን ለመበቀል አቆብቁባ ተነስታለች። እንግዲህ ከባድ ችግር ከባድ ፈተና ውስጥ ነው ያሉት ማለት ነው። እና ሀንቾ ደግሞ እንዴት የክፉ ቀን ባለውለታህን ትከዳለህ? እንዴት እንደዚህ ታደርጋለህ? እሱ ተናዶ የሆነ ነገር ቢናገርህ እንኳ አንተ ግን በዚህ ደረጃ እንዴት ከቤቲ ጋር ተባብረህ ኪራን ለመጣል ትሞክራለህ? ስትል ሄናን በጣም ተናገረችው። ሀና አርፈሽ ስራሽን ስሪ፣ እውነቴን ነው ምልሽ፣ ከዚህ በኋላ ማንንም ይቅር ላልል ቃል ገብቻለሁ፣ ተናግሬያለሁ፣ አርፈሽ ስራሽን ስሪ ብሎ ሀና ላይ ጮህባት። እመነኝ ኤኖክ፣ እውነቴን ነው ምልህ፣ አንተ ኪራ ላይ አንድ ነገር አደርጋለሁ ምትል ከሆነ ከኔ የማትጠብቀውን ነገር ነው የምታየው አለችው። ከዛ በኋላ እሱም እየተጸጸተ ነው። ግን ደግሞ እንግዲህ ያው ለኪያ አቶናትም ምናምን ስላለው ብቻ ነው እኔ ምን ጎሎኝ ነው ለኪያ የማልሆነው ብለው እንግዲህ ኪያም ዛሬ እንግዲህ ሄዳ አጋጭታ ለቀቀችው ማለት ነው። አይ ኪያ የእውነት የወንድሟ እህት ጀግና እኮ ናት። ሄዳ እንግዲህ አጋጨችው ማለት ነው። ከግድግዳ ጋር እዛው አልጋ ላይ አንፈራፍራ ለቃው ወጣች ማለት ነው። እናም ኪራ በጣም ያሳዝናል። አሁን ግን ደህና ጠበቃ አግኝቷል። ጠበቃው ደግሞ መረጃውን አምጡ እያለ ነው ማለት ነው። መረጃ እፈልጋለሁ፣ መረጃዬን አምጡ እያለ ነው ማለት ነው። እና እንግዲህ ኪራ አሁን መረጃ እያሰባሰበ ነው ማለት ነው። መረጃውን ካገኘ ከዛ በኋላ እንግዲህ የሚሆነው ይሆናል ማለት ነው። ግን አግኝቶ ማጣት ምን ያክል ከባድ በሽታ እንደሆነ የእውነት ነው የምላችሁና ኪራ አሳዝኖኛል። ዞሮ ያው ነገሮች ማስተካከላቸው አይቀርም። ሰውየው ታዲያ በጣም ኃይለኛ ነው። ጽናትንም አሁለት ይዞ አስደብድቧታል እጇን ምናምን ነገር እና እንደገና ደግሞ ኪራም ሰውየውን ሊጣላ ቤት ድረስ ሄዶ እንግዲህ ኪራን እጁን ፍጥኝ አድርገው አስረው እዛ ሲያሰቃዩት ነበረ። ቅዱሴ መጥቶ እንግዲህ ቅዱስ ጀግናው የማይቀየረው ትክክለኛ ጓደኛ ማለት ነው። እና ሰው ማለት በክፉ ቀን አብሯቸው የቆመ ሰው ነው። ሲኖራችሁማ አጀቡ ብዙ ነውና እንግዲህ እንዴት እንደዚህ ታደርጋለህ? ቆይ አንተ ላይ ታማሃል እንዴ? ምናምን ብሎ ይዘህልኝ ሂድ ይሄንን ሙትቻ ብሎ እንግዲህ ሰውየው ኪራን ማነው ቅዱሴን አለው። ቅዱስም ይዞት ሄደ ማለት ነው። ከዛ በኋላ እንግዲህ ኪራ ሁሉም ተቀይሞታል። እነ ናሆሜ፣ እነ መሩ፣ ጽናት፣ ኪያ ብቻ ብዙ ሁሎቹም ተናደውበታል። እንዴት እንደዚህ ታደርጋለህ? ሰው ልትገል እኮ ነው የሄድከው። ቆይ ኪራ ምን እየሆንክ ነው? ምንስ እያሰብክ ነው? ለምንድን ነው እንደዚህ የምትሆነው? ለምንስ ነው ወደ ራስህ የማትመለሰው? ሲል እንግዲህ በጣም ተቆጣው ናሆሜ ማለት ነው። ናሆሜ ምን ላድርግ? ከአቅሜ በላይ ሆነብኝ ሁሉም ነገር እና ታዲያ ሰው በመግደል መብት ይገኛል እንዴ? ተው እንጂ ኪራ እንደዚህ አታድርግ እባክህ፣ ወደ ራስህ ተመለስ እንጂ ሲል እንግዲህ በጣም ተናገረው ማለት ነው። ካስቀየምኳችሁ ይቅርታ፣ ግን በሰዓቱ የተሰማኝ ስሜት ይሄ ብቻ ስለሆነ ነው። ናሁማ እውነቴን ነው የምላችሁ፣ ሁላችሁም በእኔ ቦታ ብትሆኑ ይሄ ስሜት ነበር የሚሰማችሁ። ግን በእኔ ቦታ ሆናችሁ አይደለም እያያችሁት ያላችሁት ነገሩን። ስለዚህ እባካችሁ ይቅርታ አላቸው። ከዛ በኋላ እንግዲህ እንደምንም ብሎ ማለት ነው ብቻ እኔ እንጃ እምላችሁ ነገር የለኝም። ኪራ አሁን ላይ እንግዲህ ሁሉንም ነገር ያን ከመሰለ ቤት ያ አባት ያደረገውን ብታውቅ ኖሮ አንተ ራስህ ትጠላው ነበረ እያለ እንግዲህ እየዛተ ይገኛል። አሁንም ሰውየው ስለ አባቴ ክፉ አትናገር አንተ። አዎ አባትህ፣ ስለ አባትህ ክፉ መናገር እንዴት ያማል አይደል? አባትህ መጥፎ፣ በቃ ምን ልበልህ፣ ስለ አባትህ አውርቼ አልጨርስም። እኔ ክፉ የክፉዎች መጨረሻ ነው። እኔን ምን እንዳደረገኝ ብታውቅ እኮ አሁን እንደዚህ አፍህን ባልከፈትክ ነበር ላይ። ለማንኛውም ከዚህ በኋላ ግን አንድ ነገር አድርጋለሁ የምትል ከሆነ እውነቴን ነው የምልህ ዋጋ ትከፍልበታለህ እያለ ጭራሽ እያስፈራራው ማለት ነው። ኪራም እንግዲህ አይበገርም።
ግን ደግሞ አንዳንድ ጊዜ ነገሮች ከልክ በላይ ሆነው ይመጣሉና ብቻ ዞሮ አሳዝኖኛል ማለት ነው። ኪራ አስባችሁታል? ሰው አግኝቶ ማጣት ይከብዳል። በእውነቱ ነው የምላችሁና በጣም ከባድ ነው። ግን ደግሞ ምንም ማድረግ አይቻልም። የመጣውን ነገር አሚን ብሎ መቀበል ነው እንጂ እንግዲህ ቤቲሻም ተመልሳለች። የዛ የሰውየው አለቃ ሆናለች ማለት ነው። እንግዲህ እሷም እዛ ውስጥ የገባችው ኪራን ለመጣልና የደረገባትን በደልና ግፍ እያንዳንዱን ለመካስ ነው ማለት ነው። ሲቀጥል ደግሞ ሄኖክንም እዛ ውስጥ ያስገባችው ኪራና ሄኖክ ጸበኛ ስለሆኑ ስላወቀች በዛው በቀል በቃ አለ አይደለ ለበቀል ነው እንደዛ እያደረጉ ያሉት ማለት ነውና እሱ ደግሞ ለምን እንደዚህ ታደርጋለህ? ቆይ ለምን እንደዚህ መሆን የለበትም እያለ ነበረ ማለት ነው። እንግዲህ ኪራ አሁን ላይ ብቻ ከባድ ነገር ይፈጠራል። ምክንያቱም ደግሞ የሚፈጠረው ምንድን ነው? ከዚህ በኋላ ኪራ ንብረቱን ለማስመለስ አሁን እያንዳንድ መረጃ እንግዲህ እየሰበሰበ ይገኛል ማለት ነው። መረጃውን ትክክለኛውን መረጃ ካገኘ ያው ንብረቱን ለማስመለስ ይረዳዋል ማለት ነው። ያንን ካላደረገ ግን ደግሞ በጣም ከባድ ነው የሚሆንበት። ብቻ ፈጣሪ ይርዳው ነው የምለው። ኪራ እውነት ለመናገር በጣም ነው ያሳዘነኝ። እንግዲህ ምንም ማድረግ አይቻልም። አንዳንድ ጊዜ እኛ ካሰብነው ይልቅ ፈጣሪ ያሰበው ስለሚበልጥ ያንን ነገር አሚን ብሎ መቀበሉ የተሻለ ይሆናል ብዬ ተስፋ አድርጋለሁ። ጽናቴም እንግዲህ እንደገና ደግሞ መንትናም ደግሞ ኒናዬም ደግሞ ያለችበት ሁኔታ በጣም አስከፊ ሁኔታ ውስጥ ነው ያለችው። በዛ ላይ ከናቲ ጋር ተጣልታለች። ናቲም ደግሞ እኔ ላንቺ ያልሽ ነው ወይ እንደዚህ አይነት የቆሸሸ ስራ የምትሰሪው? ለምንድን ነው እንደዚህ የምታደርጊው? በቃ አዎ አንተ ለእኔ ብቁ ወንድ አይደለህም። ስለዚህ ስራ መስራት አለብኝ። ይሄ እኮ ስራ አይደለም እየሰራሽ ያለሽው። ከዛ በኋላ ለእኔ ስራ ነው አማራጭ ስለሌለኝ በቃ ተወኝ ብላ እንግዲህ ስቅስቅ ብላ አልቅሳ ሄደች ጥላው ማለት ነው። ከዛ በኋላ ሰንዬ ማነች መሩዬና ጽናትም ሊጠይቋት ሄዱ ቤቷ ማለት ነው። ኒናን እንግዲህ ሰንዬና ጆከርም ተጣልተዋል ማለት ነው። ጆከር እንግዲህ ምንም ስራው የሆነች ልጅ ጠጋ ጠጋ እያለቻት ነው ማለት ነውና ከዚህ በኋላ ግን ምን እንደሚታወቅ አላውቅም። በእውነት አንዳንድ ጊዜ ሳስበው ግርም ነው የሚለኝና ዞሮ ምን እንደሚውጣት ነው አሁን ግራ እየገባኝ ያለው ማለት ነው። ወይዘሪት ቤቲ እንግዲህ የዛ ያለቃው ሰራተኛ ነው የሆነችው። በጣም ነው ደስ ያላት። እነ ኪራ እንደዚህ ሆነው በማየቷ በቃ በጣም ደስ ብሏታል። ከምነግራችሁ በላይ ተደስታለች ማለት ነው። ምክንያቱም ደግሞ እጃችሁን አገኛችሁ አይደለ? እኔ ላይ ነበር እንደዛ ስትሆኑ የነበራችሁ። አሁን ግን ያው ፈጣሪ እጄ ላይ አምጥቶ ጥሏችኋል። ታባታችሁና ገና መቻያችሁና ከዚህም በላይ የሚጠብቃችሁ ነገር አለ። እኔ አይደለሁም እያለች እንግዲህ ዛቻዋን ቀጥላለች ማለት ነው። ብቻ በጣም ደስተኛ ሆናለች ቤቲ እነ ኪራ እንደዚህ ደሃ በመሆናቸው ማለት ነውና እንግዲህ ሰው እንደወደቀ አይቀርም መነሳቱም አይቀርም አንድ ቀን ግን የዛ ጊዜ ትዝብት ነው። የእውነቴን ነው የምላችሁና ትዝብቱ አይቀርም። የሰው ልጅ ይወድቃል ይነሳል። ያኔ ታዲያ ትዝብትስ ታዲያ እንደዚህ እኮ አድርገን ነበር ተነሳን። ያ በክፉ ቀን አብራችሁ የቆመው ሰው ሁሌም ከጎናችሁ ይሆናል ማለት ነው። ግን ሲኖራችሁ ያጨበጨበና ስታጡ የሸሸ ሰው እኩል አይደለምና ብቻ አሁን ያሉበት ሁኔታ እንግዲህ እነ ኪራ እንደዛ ነው ማለት ነው። በጣም ነው የሚያሳዝኑት። በእውነት ነው የምላችሁ አሳዝነውኛል። ግን ጽናቴም ሰው ቤት መቀመጥ ይደብራል። የኪያ ቤት ነው ያሉት፣ ኪያ ቤት ነው የሚኖሩት። ስለዚህ እያንዳንዱ ነገሩ እንግዲህ ምን እንደሚፈጠር ያው አብረን የምናየው ነው የሚሆነው። ለማንኛውም ኪራ ትዕግስት የሚባል ነገር እንግዲህ የለውም፣ እንዳያችሁት ነው። ልማታ ልግደል እንደዛ ነው የሚለው። ያ ነገር ደግሞ ተገቢ አይደለም። በእውነቱ ነው ብላችሁ
ተገቢ አይደለም ያ ነገር። ለምን ትዕግስት ያስፈልጋል። በማንኛውም ነገር ትዕግስት ወሳኝ ነገር ነው። ትዕግስት ከሌለን ግን ሁሉም ነገር ቀሪ ነውና ብቻ ዞሮ አብረን የምናየው ነው የሚሆነው ማለት ነውና እንግዲህ ጽናትም ለምን እንደዚህ ታደርጋለህ? ለኔ ብታስብልኝ ኖሮ እኮ እንደዚህ አታደርግም ነበረ። ለኔ ስለማታስብልኝ ነው እንጂ አለችው። እኔ ባንቺ እኮ ነው ባንቺ ሲመጡብኝ ከማንም እንደማልደራደር ታውቂያለሽ አይደል? ለዛ ነው ጽናቴ እንጂ እኔ ላንቺ ሳላስብ ቀርቼ አይደለም፣ ግን ባንቺ መጡብኝ አላትና እንግዲህ እንደማሳመንም አለ አሳመነች። በስተመጨረሻም ግን ናሆሜና እንትናም ተቆጡት ማለት ነው። ቅዱሴ እንዴት እንደዚህ ታደርጋለህ? አንተ እኮ ገና ባለ ብዙ ኃላፊ ነህ። ስለዚህ እንደዚህ ስለሆንክ ንብረት ይመለስልሃል ማለት አይደለም። ኪራ ተረጋጋ፣ መረጋጋት አለብህ። እውነቴን ነው የምልህ፣ ወደ ራስ ተመለስ አሉት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?